HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም አድማጭ ተመልካቾች እንደምን አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ዛሬ እንግዲህ የዕለተ ሰኞ ፕሮግራማችን ነው። ለአንድ ሰዓት ቆይታ ያደርጋል። የተለያዩ ጉዳዮች ይነሳሉ። የኢንተርናሽናል ብሬክ ሳምንት ነበረ። ስለዚህ በክለቦች መካከል የሚደረግ ፉክክር አልነበረም። በብሔራዊ ቡድኖች በኩል ጨዋታዎች ተደርገው ነበረ። እነሱን ብዙ አንመለከትም። አሁንም ከክለቦች ጋር የተገናኙ ጉዳዮችን እናነሳለን። እንደዚሁም ደግሞ በልክ ኢንተርናሽናል ብሬክ ሲሆን የአንዳንድ ተጫዋቾችን የቃለ መጠይቅ ሁኔታም ወደ እናንተ እንደምናደርስ ይታወቃልና ዛሬም ይህንን ጉዳይ ይዘን ቆይታ እናደርጋለን። በአካል ዳንኤልና ሁሴን አብዱልቀኒ ነው ቆይታ የምናደርገው። ዛሬ የማንቸስተር ዩናይትድ ወይም የሩበን አሞሪም 3-4-3 እና ደግሞ የኦሊቨር ግላስነር 3-4-3 ለአንደኛው ይሰራል፣ ለአንደኛው አይሰራም። ምንድነው በሁለቱ መካከል ያለው ልዩነት የሚለውን ጉዳይ ወደ እናንተ እናደርሳለን። በአትሌቲክ ኤፍሲ ላይ የተመለከትነው ጉዳይ ነው። ይሄንን ወደ እናንተ እናደርሳለን። ከዛ ውጪ ሃሪ ኬን እና አስደናቂ እንግዲህ የፍጹም ቅጣት ምት አጠቃቀም እስኪሉ ምንድነው ያለው ዝግጁነት ምን ይመስላል የሚለውንም በተመለከተ ሁሴን የሚያደርሰን መረጃ ይኖራል። ከዛ ውጪ የዚህኛው ሳምንት ተረኛ ወይም እንግዲህ ኢንተርናሽናል ብሬክ ላይ ከሚመጡ ኢንተርቪዎች በዚህኛው የመረጥ ነው የኡስማን ዴምቤሌ ነው። ኡስማን ዴምቤሌ የ2025 የባሎንዶር አሸናፊ እንደሆነ ይታወቃል። የባሎንዶር ሽልማቱን በተመለከተ ጠብቆት ነበር ወይ? አጠቃላይ ደግሞ ህይወት ወደ ፓሪስ ካመራ በኋላ ስላሉት ለውጦች ስላጮት መንገድ ለውጡንም በተመለከተ ሰፋ ያለ ቆይታ አለና እሱንም እንደዚሁ መውጫ ላይ ወደ እናንተ የምናደርስ ነው የሚሆነው። እንግዲህ እነዚህን ጉዳዮች እያነሳን ቆይታ እናደርጋለን። አብራችሁን ብትቆዩ ከወዲሁ በአክብሮት እንጋብዛለን። እንዳነሳሁት ከሁሴን ጋር ነኝ። ያው እኔና ዳዊት በየሳምንቱ እየተፈራረቅን እንመጣለን። አለን እያልኩኝ ነው። ሁሴን እንዴት ነው ብያለሁ። አለው በአካል እንዴት ነህ? ሰላም እላለሁ ሁሉንም። አለን እንዴት ነህ? አለን ሞቅ ለማድረግ ቀዝቀዝ ብለናል። በአየሩ ግን በመረጃ በቃ ጀመረ እኮ ክረምት ወደ ዝናቡ እየጀመረ ነው። እንግዲህ ቅዝቃዜውም እየመጣ ነው። እንግዲህ ያው ተለምዷል። አሁን እኮ አዲስ አይደለንም። ስለዚህ አዲስ አይደለም፣ ያው ተለምዷል። ሴላቪ ይቀጥላል። ህይወት ነው። እሺ ነው የማንቸስተር ዩናይትድ እና የአሞሪምን ወይም የግላስነር እና የክሪስታል ፓላስን ጉዳይ የተመለከተ ነገርን በአትሌቲክ ኤፍሲ ዩቲዩብ ቻናል ላይ ተመልክቻለሁና ለምንድን ነው ለሩበን አሞሪም 3-4-3 ቢያንስ እስካሁን ያልሰራው? የግላስነር ቡድን ደግሞ 3-4-3ን በደንብ እየተጠቀመበት ይገኛልና ሁለቱ ቡድኖች በዘንድሮ የውድድር ዓመት ራሱ እንግዲህ ፓላስ ባለፈው ነው የተሸነፈው በኤቨርተን የደረሰበት ሽንፈት ነው እንጂ ከትልልቅ ቡድኖችም ጋር ጨዋታን አድርጎ ሊቨርፑልን ጭምር ሲያሸንፍ የተመለከትንበት ጨዋታ እንደነበር እናስታውሳለን። ከቼልሲም ጋር ጨዋታን አከናውኖ እንደነበር የምናውቀው ጉዳይ ነውና ምን አይነት መንገድን ነው የሚከተሉት የሚለውን ለመቃኘት ጥረት ሲያደርጉ ነበርና አንዳንድ ነጥቦቻቸው ይገርማሉ። ሁሴኑ ለምሳሌ ምን ያነሳሉ? ዩናይትድ ዘንድሮ ካደረጋቸው 7 ጨዋታዎች አማካኝ ሲወስዱ 53% የኳስ ቁጥጥር ድርሻ ኖሮት ነው ጨዋታዎችን እያደረገ የሚገኘው ይላል። የኦሊቨር ግላስነር ቡድን ግን በ41.5% ነው ወይም በእንደዚህ የኳስ ቁጥጥር ድርሻ ነው የውድድር ዓመቱን የጀመሩት ይላል። ስለዚህ ሁለቱ ቡድኖች አንዱ ኳስ የሚቆጣጠር አንደኛው ደግሞ ኳስ ለተቃራኒ ቡድን ሰጥቶ ወይም በሚመጣው ተቃራኒ ቡድን የኳስ ቁጥጥር ብልጫ የሚወሰድበት ሆኖ እንዳለ በደንብ ያሳያል። ይሄ ማለት ደግሞ የግላስነር ቡድን በደንብ ለመከላከል ራሱን ያደራጀ በደንብ ኦርጋናይዝድ የሆነ እና ደግሞ በሚድ ብሎክ የሚጫወት
በሚድ ብሎክ መጫወት ብቻም ሳይሆን እዛ ላይ ይሄ አግሬሲቭ የመሆን በጣም ጫን ብሎ የመጫወት ነገርን የሚተገብር በደንብ በቁርጠኝነት በከፍተኛ ኃላፊነት የተሰጣቸውን ስራ በመልፋት የሚተገብሩ ተጫዋቾች በቡድን ውስጥ እንዳሉ በደንብ ያሳያል ይሄ መረጃ። ከዛም በተጨማሪ ደግሞ አንዳንዴ የግላስነርን ቡድን ስንመለከት ወደ ኋላ ያፈገፍጋሉ 3-4-3 ይባል እንጂ ቅድም ባነሳውት መለኪያ 41% የኳስ ቁጥጥር ድርሻ ኖረ ማለት በደንብ ኦርጋናይዝ ሆነው ከኋላ ወደ 5 ይመጣሉ ማለት ነው። ወደ 5 ከመጡስ በኋላ በምን አይነት መልኩ ነው ይህንን መንገድ የሚተገብሩት የሚለውን ያነሳሉ። ለምሳሌ ከዩናይትድ አንጻር ማለት ነው ሲነጥሉት ዩናይትድ ብዙ በፍሮንት ፉት ወይም ኃላፊነት ወስዶ ስለሚጫወት ከኋላ 3 ነው የሚሆኑት ሉክ ሾው፣ ማጓየር እና ማታይስ ደሊት ሆኖ ይኖራሉ። በፓላስ በኩል ግን ልክ ቡድኑ በሚቸገርበት ሰዓት ትራክ ማድረግ ሲያስፈልጋቸው 5 የሆኑት ከመሃል ተከላካዮች አንደኛው እየወጣ የመርዳት ወይም ደግሞ ለምሳሌ ከሊቨርፑል ጋር ሲጫወት ይስሐቅ ወደ መሃል በሚገባበት አጋጣሚ እንደ ሪቻርድስ አይነት ተከላካይ እሱን እየተከተለ ሲገባ ከኋላ ያለው 5 የነበረው ወደ 4 ይቀንሳል። ግን ደግሞ ሙኞዝ የቀይ መስመር ተከላካዩ ማለት ነው ወደ መሃል ጠጋ ሲል እንደ ኢስማኤል አሳር አይነት ተጫዋች ደግሞ ወደ መስመሩ በደንብ በመጠጋት የተፈጠረውን ክፍተት በመድፈን ቡድኑ ግቦች እንዳይቆጠሩበት ለማድረግ ከዛ ውጭ ደግሞ ተቃራኒ ቡድን ኳስ ይዞ ለመጫወት ሲፈልግ ዝም ብሎ ማፈግፈግ ብቻ ሳይሆን ያ ኳስ የሚይዘው ቡድንን በደንብ ወደፊት ጃምፕ እያደረጉ እየሄዱ ኳስ ለመቀበል ወይም ለማፈን የሚደረጉ ጥረቶች በክሪስታል ፓላስ በኩል አሉ። በዩናይትድ በኩል እዚህ ላይ ድክመት አለ ይላል። ያው ያጫወት መንገዳቸውም የሚከተሉትም መንገድ ማለት ነው። ዩናይትድ ሞር ከኳስ ጋር ጊዜውን ስለሚያሳልፍ፣ የፓላስ ግን በእንደዚህ በማፈን ሂደት ውስጥ የተቃራኒ ቡድን ተጫዋቾች ጊዜና ቦታ ማግኘት አይችሉም። ለምሳሌ ሊቨርፑል ላይ ይላሉ እንግዲህ መረጃው ላይ በደንብ በቪዲዮ እየደገፉ ነው የሚያስቀምጡትና የሊቨርፑል የአማካኝ ክፍል ተጫዋቾች እና ማካሊስተር ግራቨንበርህ አይነት ተጫዋቾች ኳሶችን በሚያንሸራሽሩበት ጊዜ እንደ አዳም ዋርተን ከዛም ውጪ ዊሊ ሂውዝ አይነት ተጫዋቾች ከዛ ውጪ ጃፓናዊውም ተጫዋች ጥረቶችን ሲያረግ ዳይቺ ካማዳ ማለት ነው እሱም ጥረቶችን ሲያረግ ትመለከታለና በጣም ፕሬሲንጋቸው ኃይለኛ ከመሆኑ ጋር በተገናኘ ወዲያውኑ ኳሱን ለማፈን ጥረቶች ይደረጋሉ። በተቃራኒው ደግሞ ልክ እንደዛ እስካደረጉ በኋላ ምን ያደርጉታል የሚለውን ጉዳይ በትክክል የሚያሳይ ነው። በሊጉ ላይ ዳይሬክት ስፒድ በሚሉት መለኪያ ማለት ነው ሁሴን ነው። ይሄ ማለት ኳሱን ፕሬስ ካደረጉስ በኋላ ምንድነው ጫናውስ ካስገቡ በኋላ ኳሱ እነሱ ጋር ከገባ በኋላ ምን አይነት መንገድ ነው የሚተገብሩት የሚለውን ያነሳል። ይሄ ዳይሬክት ስፒድ በ90 ደቂቃ ወይም በ90 ደቂቃ ውስጥ ማለት ነው በሜትር ፐር ሰከንድ ምን ያክል ርቀቶችን ይጓዛሉ ስፒድ ያደርጋሉ የሚለውን ጉዳይ ስንመለከት በሊጉ 3ኛ ናቸው ይላል። በብሬንትፎርድ እና በብራይተን ብቻ ነው የሚነጠቁት። ስለዚህ ኳሱን እነሱ ቁጥጥር ስር ከገባ በኋላ በፍጥነት ወደ ተቃራኒ የግብ ክልል ለመድረስ እንግዲህ 1.52 1 ሜትር ከ52 ሴንቲሜትር ማለት ነው በፍጥነት በየሰከንዱ ይሄንን ያክል ሜትር ስፒድ ያደርጋሉ ማለት ነውና ይሄም ከፍተኛ ጥንካሬያቸው መሆኑን ያሳያል። ከዚህ አንጻር ግን ዩናይትድ ለምሳሌ ኳሱን በሚያጣበት ሰዓት ወይም ፕሬስ አድርጎ ለመቀበል በሚያደርገው ጥረት እና ያንን ኳስ ወደ ተቃራኒ ክልል ለመሄድ ባለው መለኪያ ማለት ነው በሰከንድ 1.18 ሜትር ብቻ ነው መፍጠን የሚችሉ በዚህም 16ኛ ናቸው ይላል። ስለዚህ 3ኛ ደረጃ ላይ ያለው እንግዲህ በዚህ መለኪያ ማለት ነው ክሪስታል ፓላስን ዩናይትድ 16ኛ ነው ይላልና ሁለቱ አተገባበራቸው ላይ ልዩነት እንዳለን በደንብ ያሳያል። ከዲፌንሲቭ ሰርድ ወይም ከራስ የመከላከል ቀጠና ቀጥታ ደግሞ ወደ ማጥቃት ቦታ ኳስን ፓስ በማድረግ የፓስ ቁጥራቸው ምን ይመስላል የሚለውን የአምናና የዘንድሮን እንደመለካ ያመጡታል። ዩናይትድ በአምናው በአሞሪም ጊዜ ማለት ነው ወደ ቡድኑ ከመጣ በኋላ
14ኛ ነው። ልክ ከዲፌንሲቭ ሰርድ ከራሳቸው የግብ ክልል ወደ ተቃራኒ የግብ ክልል የሚያደርጉት የኳስ ቅብብል 6 ነው በ90 ደቂቃ ማለት ነው በአማካኝ። በተቃራኒው ደግሞ የፓላስን ስንመለከት አምና 10.3 ፓሶች ይደረጉ ነበር። የዘንድሮን በተመለከተ ደግሞ ሲያነሱ ዩናይትድ ላይ መሻሻል በደንብ እንዳለ ያሳያል ሁሴኑ። ይሄም ማለት ከ6 ወደ 8.71 ማለት ነው። ቡድኑ ተሻሽሏል ለሚለው በደንብ ወደፊት ሲሄድ መልክ አለው የሚለውንም ጉዳይ ለማንሳት ከሚጠቅሙ ሜትሪክሶች ወይም መለኪያዎች አንደኛው ይሄ እንግዲህ ከዲፌንሲቭ ሰርድ በቀጥታ ወደ ፋይናል ሰርድ የሚደረጉ ፓሶችን በተመለከተ በቁጥር ማለት ነው በ90 ደቂቃ ወደ 8.71 ከፍ ብሏል። ይሄ እድገት አለው ይላል። የፓላስ አምና 10 ነበር ብያለሁ፣ ዘንድሮ 11.8 እነሱም ላይ መሻሻል አለ። በዚህ መለኪያ ፓላሶች 2ኛ ደረጃ ላይ ናቸው በሊጉ ይላል። ዩናይትድ 10ኛ ደረጃ ላይ ነው የሚገኘው። ስቲል ቁጥሩ ቢጨምርም ከዚህ በላይ መሻሻል ዩናይትድ ደጋፊ የሚፈልገውና ቡድኑ ለዋንጫ ተፎካካሪነት ደረጃ ላይ የሚያደርሰው ብቃት ላይ እንዲደርስ እነዚህ ነገሮች ማስተካከል አለበት ወይም ልዩነታቸው ከዚህ አንጻር ነው ብለው ያነሳሉ። ሌላኛው ከዩናይትድ ተጫዋቾች ጋር ያለው ልዩነት ይላል ማለት የተጫዋቾች የጥራት ሁኔታ ለምሳሌ ብለው የክሪስታል ፓላስ ሁለቱ ዊንግ ባኮች ሙኞዝ እና እንደዚሁም ታይሪክ ሚሼል ያነሳሉ። በዩናይትድ በኩል ዳሎ ሊሆን ይችላል፣ ማዝራዊ ሊሆን ይችላል በቀኝ በኩል፣ በግራ በኩል ዶርጉን ልንመለከተው እንችላለንና እነዚህ ሁለት ተጫዋቾች ወይም እነዚህን እንግዲህ በየቡድኑ ያሉ ሁለት ተጫዋቾችን ሲያነሱ ለምሳሌ የሙኞዝን ይሄ መከላከሉንም ማጥቃቱንም ባላንስ አድርጎ መጫወት የታይሪክ ሚሼልንም በተመለከተ በተመሳሳይ ጥራት ሁለቱም መከላከሉንም ማጥቃቱንም በሚገባ መርዳት መቻላቸው ሲያስፈልግ ደግሞ ኦቨርላፕ እያደረጉ እድሎችን መፍጠር መቻላቸውና መታተራቸው ከዩናይትድ ተጫዋቾች አንጻር ይሄን ነገር አይሰጡም በማለት እንግዲህ ዳሎ ላይ ያለውን ክፍተት ለማንሳት ይሞከራል። ሙኞዝ ልክ እንደባነሳውት መልኩ ኳሱን ከተቆጣጠሩ በኋላ በጣም ኃይለኛ ስፕሪንት በማድረግ ሙኞዝ ተጨማሪ የማጥቃት መንገድን ለመፍጠር የሚደረግ ጥረት እንዳለ በፓላስ በኩል ያነሳል። የዩናይትድን ፖሴሽን ቅድም ሳነሳ ነበርና ይሄ የዩናይትድ የኳስ ቁጥጥር የበላይነት ወደፊት ይሄዳል። ደግሞ አሰልጣኙም እንደሚታወቀው ፕሬስ ለማድረግ የሚሞክር ቡድንን ይሰራል። ግን ደግሞ በትክክል ወደፊት ከሄዱስ በኋላ የሚገባውን ግልጽ የግብ ዕድል መፍጠር ይችላል ወይ የሚለውን ጉዳይ ያነሳሉ። እዛ ላይ ደካማ ስለመሆኑና ቡድኑ በጣም ከውጪ ቻንስ ክሬት በማድረግ በኩል ደካማ ስለመሆኑ ያነሳሉ። ያንን ለማድረግ በመቸገራቸውና አንዳንዴ ደግሞ እንግዲህ በጠባብ ስፔሶች የሚጫወቱ ከተከላካይ ጀርባ የሚጣሉ ክፍት ቦታዎችም ስለማይኖሩ በጠባቡ እድሎችን መፍጠር የሚችሉ ተጫዋቾች ስለሌሉ ሹት ለማድረግ ይገደዳሉ ዩናይትድ ተጫዋቾች ይላልና በዚህም ሁሴኑ ዘንድሮ ዩናይትድ ሹት ካደረጋቸው ኳሶች 25% ከሳጥን ውጪ ናቸው ይላል። እንግዲህ ከሳጥን ውጪ ሹት አረክ ማለት የመሳካት እድሉ ጠባብ ነው። ከስንት አንድ ነው አይደል ሲቆጠሩ የምንመለከታቸውና ይሄም አንደኛው ለዩናይትድ ችግር መሆን ያነሳሉ። በፖሴሽን ወቅት ቅድም እንዳነሳሁት በፓላስ በኩል ይሄ ፕሬስ በማድረግ አግሬሽን በመጨመር ኳሱን መልሶ ለመቆጣጠር በሚደረግ ጥረት እና ደግሞ ያም ሲሆን መከላከሉ በጣም ኦርጋናይዝድ እንደሆነ ነው የሚቆየው። በዩናይትድ በኩል ግን ኳሱን ፖሰስ እያደረጉ በመሄድ ቅድም እንዳነሳሁት 53% የኳስ ቁጥጥር ድርሻን ይዘው ዘንድሮ እየተጓዙ እንዳለ ያሳያል። ልክ ኳሱን ሲያጡት ምንድነው የሚሆኑት? እንደ ማጓየር እንደ ዴሊት አይነት ተጫዋቾች በቀርፋፋነታቸው የሚታወቁ ተጫዋቾች ናቸውና ዩናይትድ ከማንቸስተር ሲቲ ጋር ያደረገውና እንግዲህ የማንቸስተር ሲቲ አጥቂ ሃላንድ ያስቆጠራቸውን ጎሎች በማንሳት እንደ ማሳያነት በመጥቀስ ያነሳሉ። የመከላከል ድክመቱን ማለት ልክ ኳሱን ይቆጣጠራሉ። ኳሱን የተቃራኒ ቡድን ልክ ማንቸስተር ሲቲ በሚነጥቃቸው ፕሬስ አድርጎ ኳሱን በሚወስድበት አጋጣሚ ልክ ፓላስ ላይ ያለ የመከላከል ኦርጋናይዝድ ሆኖ የመጠበቅ ሁኔታ በዩናይትድ በኩል አይኖርም። ከተከላካይ ጀርባም ልክ ኢጎር የሚባለው የብሬንትፎርድ ተጫዋች እንዳስቆጠረባቸው ከተከላካይ ጀርባ ሮጦ እንዳስቆጠረው አይነት ኳስ ሃላንድ
ከማንቸስተር ዩናይትድ ከማንቸስተር ሲቲ ባደረጉት ጨዋታም ላይ ከኋላ ሄዶ እንግዲህ ከራሱ የግብ ክልል በመሮጥ ሄዶ ያስቆጠረበትን መንገድ እና እነ ሃሪ ማጓየር እሱን ለመያዝ የነበረ ደካማ የሆነ ሩጫን በተመለከተ ሲያነሱም ስመለከት ነበረ። ከዛ ውጪ ደግሞ ከዩናይትድ አንጻር ምንድነው የሚያነሱት ሁሴኑ በራሳቸው ዲፌንሲቭ ሰርድ ላይ ኳስ የመቆጣጠር ቁጥራቸው እጅግ ዝቅተኛ ስለመሆኑ ያሳያሉ። ያም ከ20 ቡድኖች 18ኛ ደረጃ ላይ ስለመሆናቸው ያሳያል። ዲፌንሲቭ ሰርድ ላይ ያለ የኳስ ቁጥጥርን በተመለከተ ያ ማለት አደጋ ነው። ምንም የተለየ ምልከታም የሚያስፈልገው አይደለምና እንግዲህ ኳሱን መቆጣጠር አልቻልክም ማለት ተቃራኒ ቡድን እንዲጠቀም እድሎችን እየፈጠርክለት ነው ማለት ነው። ስለዚህ ያንን ነገር በሚገባ ዩናይትድ ላይ ያነሳሉ። በፋይናል ሰርድ ላይ ደግሞ ምን ያክል ኳሶችን ይነካል ከሚለው አንጻር በዚህም ሊለኳቸው ይሞክራሉ የዩናይትድን ቁጥር ማለት ነው። በዚህም 1055 ጊዜ በፋይናል ሰርድ ላይ ኳስ ነክቷል በዘንድሮ የውድድር ዓመት። ይሄም 10ኛ ደረጃ ላይ ነው የሚያስቀምጣቸው። እንደ ፎረስት፣ አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ ከላይ የሚመጡ ቡድኖች ናቸው። ዩናይትድ በዚህ መለኪያ ቅድም እንዳነሳው ፋይናል ሰርድ ላይ የሚነካኩ ኳሶቻቸው ቁጥር ከሌሎቹ ወይም 9 ከነሱ የተሻሉ ቡድኖች እንዳሉ የሚያሳይ ነውና እነዚህን ነገሮች የአማራጮችን የመፍጠር ሁኔታን ያነሳሉ። ሌላኛው አማካኝ ክፍል ላይ ያለ ልዩነት ይላል። በዩናይትድ በኩል እንደ ኡጋርቴ፣ ካዚሜሮ አይነት ወይም ሜኖን አይነት ተጫዋቾችን ይጠቅሳሉ። በክሪስታል ፓላስ በኩል ደግሞ እንግዲህ ኢቭን በሪያል ማድሪድ ሁሉ እየተፈለገ ነው ወይም ሪያል ማድሪድ አይኖስ ገብቷል የሚባለው አዳም ዋርተንን ጨምሮ ዊሊ ሂውዝን ያነሳሉ። እነዚህ ተጫዋቾች ፍጹም ከዩናይትድ ተጫዋቾች ጋር ፍጹም የተቃረኑ መሆናቸውን ያነሳሉ። ወደፊት ኳስ ይዞ በመሄድ እንግዲህ የምናውቀው ነው ኡጋርቴ በፓሱ የሚታወቅ አይደለም። ይሄ ደርቲ ወርክ የሚሉትን ስራ በመስራት በመከላከል ኳስ በማስጣል እንደዚህ አይነት ነገሮችን የሚያደርግልን ለተከላካይ ሽፋን የሚሰጥ አይነት ተጫዋች ነው እና ኳስ ይዞ ወደፊት ሄዶ ድሎችን እንዲፈጥሩ ለማድረግ አማካኝ ክፍሉን እና እንደዚሁ ማጥቃቱን የሚያገናኝ ተጫዋችም እንዳልሆነ ያነሳሉና ከዚህ አንጻር በፓላስ በኩል ያሉትን ተጫዋቾች እንደ ዊሊ ሂውዝ፣ አዳም ዋርተን ያሉ ተጫዋቾች በሚገባ ኳስን በደንብ ኮንትሮል አድርገው መጫወት በመቻላቸው ኳሱንም ደግሞ ይዘው መቆየት በመቻላቸው እና ደግሞ እነ ሙኞዝ ከኋላ ወደፊት እስኪመጡ ድረስ ኳሱን ይዘው ቆይተው ከዛ ለነሱ እድሎች እንዲፈጥሩ የሚያቀብሏቸው ፓሶችን አስደናቂ ስለመሆናቸው እያነሳሉና በጣም ሰፊ ሀሳብ ነው። ግን ዋና ዋናዎቹ የዩናይትድ የፖሴሽን ጉዳይ ከዛም ውጭ የተጫዋቾች ያሏቸው የተጫዋቾች የሚሰጧቸውን ኃላፊነቶች የመተግበር ሁኔታን ያነሳሉና ፓላስ እያንዳንዱ ተጫዋች በ90 ደቂቃ የሚሰጠውን ኃላፊነት ሳይሰንፍ ለመስራት ጥረት ያደርጋል። ይሄም ከመታተር ጋር ያለውን ሁኔታ ያነሳሉና በዚህ መልኩ እንግዲህ አንስቶታል ለማለት ነው። ነው በአካል ጥሩ ነው እንትኑ እምልህ ዘገባው ጥሩ ነው ማለት ተመሳሳይ አፕሮች ሲስተም ስላላቸው ንጽጽሩን በማቅረቡ በኩል ጥሩ ነው። ግን እኔ አሁን ለምሳሌ የማይገባኝ ነገር አለ አንዳንዴ። ለምሳሌ ክሪስታል ፓላስ አንተ አሁን በተናገርከው መሰረት 41% ፖዚሽን የሚጫወት ማለት ኳስ ለተጋጣሚ ሰጥቶ እሱ ሞር በዲፌንሲቭ ኦርጋናይዜሽን ላይ ቤዝድ ያደረገ ፉትቦል እንደ አፕሮች እንደሚቀርብ ነው እንደሚዘጋጅ ነው አሁን የተናገርከው እና እኔ እዚህ ጋር ነው ብዙ ጊዜ የማይገባኝ ነገር። ከዚህ በፊትም ደጋግሜ አስተያየት ሰጥቻለሁ። በወርድ ኦፍ ኮርስ በሚድ ብሎክ ነው ብለሃል። በሚድ ብሎክ ላይ በአብዛኛው የሚጫወት ነው የምትለው ግን ታዋለህ ኮምፓክት ሆነው ወደ ኋላ ባክ ፋይቭ ሆነው ምናምን ትመለከታለህ ሲጫወቱ ሲቀርቡ እና ይሄንን ፎርማሲዮን 3-4-3 ፎርማሲዮን ወይን ብለህ ከጠየቀኝ ኖ ብለህ አሁን ራሷን ባክ ፋይቭ እያልከኝ ኦፍ ኮርስ እነዛም ፋይቭ ማድረግ ይችላሉ። ግን ባክ ፋይቭ ቢሆንም
የሚድፊልዱም በጣም ኦልሞስት በመከላከል ስራ ላይ ነው የሚውለው። የምትመለከተው ፓላስ በመከላከል እና በካውንተር አታክ ነው ሲጫወቱ። ታች ወርደን ይሰጡህና ኳስ እነሱ ታች ይጠብቃሉ፣ ስፔስ ይዘጉባል፣ ኮምፓክት ያደርጋሉ። ከዛ በኋላ ነው እንግዲህ የሚነሱት። ኳስ እግራቸው ሲገባ ይነሳሉ። ስለዚህ አሁን ይሄ ፖሴሽን ይሄ አፕሮች 3-4-3 ነው ለማለት ለእኔ ይከብደኛል። እኔ በጣም ይከብደኛል። እኔ ብዙ ጊዜ አሁን ዲፌንሲቭ አፕሮች ይዘው የሚቀቡ ቲሞች በመነጋገር ሜዳ ውስጥ ተጫዋቾቹ ይሰራሉ እንጂ ፎርማሲዮን ቦታ የለውም። ኦፍኮርስ በእግር ኳስ ፎርማሲዮን መጀመሪያ እንጂ መነሻ እንጂ ቀጣይነት የለውም ይልሃል። እውነት ነው። ምክንያቱም እግር ኳስ በ11 ተጫዋቾች የተገነባ የተሰራ ስለሆነ የሚሰራ ስለሆነ ያን ሁሉ ቅንጅት ሳከላዊም አእምሯዊ ቅንጅት ስለሚፈልግ በመነጋገር ምናምን ልታደርግ ይችላል። ግን እንደዛም ሆኖ ግን እንደዛ አይነት በተለይ ዲፌንሲቭ ፉትቦል ለሚጫወቱ ቲሞች ፎርማሲዮኑን በትክክል ይተገብራሉ ለማለት ምን ይከብደኛል። አሁን ለምሳሌ ማን ዩናይትድ ጋር ያቀረብከው ሁለቱ ታነጻጸር 53% የተሻለ ቦል ፖዚሽን ያለው ነው። አትሊስት እሱ ጋር ልትመለከት ትችላለህ 3-4-3 አትሊስት። ምክንያቱም እንደው በንጽጽር ማለት ነው ተከላካዮች 3 ይሆናሉ። አዎ በንጽጽር ማለት ነው። ግን እዚህ ጋር አይገባኝም። የራሴን አስተያየት ከመስጠቴ በፊት ነው አሁን በአንተ በመነሻ ላይ ባነሳው መሰረት እና ሌላው ማን ዩናይትድ 53% ይይዛል ማለት ከፓላስ ንጽጽር እንጂ 53% የያዘ ቡድን ባላንስ ነው እንጂ ቦል ፕሮሰስ የሚያደርግ ቲም አይደለም። ለእኔ አብዛኛው ኦልሞስት 50-50 ማለት ነው። 53 ገብቷል። የ3% ልዩነት ነው ያለው እና ስለዚህ አሁን 50-50 ማለት ኳስም ይይዛልም ኳስም ይሰጣል ማለት ነው። 50-50 ነው እንጂ በቦል ፖዚሽን ላይ ቤዝድ ያደረገ ቲም ነው ለማለት ይከብደኛል። አሁን እዚህ ያመጣው ምናልባት ከክሪስታል ፓላስ ንጽጽር አንጻር ከሆነ ተቀባይነት አለው። ከፓላስ ጋር ብቻ ዝም ዱዋል የሆነ ንጽጽር ከሆነ ከዛ ውጪ ግን በፕሪሚየር ሊጉ ላይ 53% በቦል ፖዚሽን ላይ መሰረት ያደረገ ቲም ነው ካልከኝ ኖ የምልህ ቢያንስ 58 መጠጋል ከ55 በላይ መሆን አለበት። 55 ራሱ ሩቅ ነው። ከ58 በላይ 58 59 60 ከሆነ የስ አሁን 60-65 ከሆነ የኳስ የሚዝ ቲም ነው ትላለህ። ገብተዋል። እና ስለዚህ ይሄ ራሱ ትንሽ ለኔ ቬግ ነው። አላቅም ምን እንደምትል አላቅም። ትክክል ልክ ነህ። ግን ለምሳሌ አንዳንድ ጨዋታዎች ላይ አሁን የሚገርም ቁጥራቸውን እየተመለከትኩት በዩናይትድ በኩል ያለውን ስታነሳ 62 63 61 በመቶ ይዞ አሁን ከበርንሌይ ጋር የነበረውን ጨዋታ ልትመለከት ይችላል። ከፍ ዝቅ የሚለው ነገር አሁን አማካኙን አውጥቶ ወደ 53 ያደረገው እንዳነሳው የፓላስ ደግሞ አጠቃላይ እስካሁን ካደረጋቸው ጨዋታዎች አማካኙን ምን ያህል 41 ማለት እኮ ይወርዳል ማለት ነው። ከዛ አማካይ 41 ከሆነ እኮ እስከ 30 ይገባል። ከዛም ዝቅ የሚለው ስለዚህ እዚህ ላይ ታዲያ ምንድነው ፎርማሲዮኑ? ይለያያል። እሱን እኮ ነው ቲሞች ራሱ ዝምብ ፎርማሲዮን ዝምብ ስታይል ነው እንጂ እንደ ስዋን ታውቃለህ፣ ንብ መንጋ እንደ ንብ አሁን ጅብ እንደዛ ማለት ነው እንጂ እኔ አስታውሳለሁ 86 ወርልድ ካፕ ላይ የዴንማርክ ብሔራዊ ቡድን አድናቆት ተሰጥቶት ነበር። ያኔ በዛ በልጅነት እድሜ እንኳን ያው ለኳስ ስትቀር ብዙ ነገር ዲቴል ውስጥ ትገባለህ በልጅነት ሆነ አንደርስታንድ ለማለት እና ያ የዴንማርክ 86 ወርልድ ካፕ ፎርማሲዮኑ ደስዋርም ነው ይሉት ነበር። አስታውሳ ደስዋርም ማለት የንብ መንጋ ማለት ነው። ንብ አንድ ላይ ዥ ብሎ ሲሄድ ማለት ነው። እና እዛ ላይ አሁን ፎርማሲዮን ነው የለም፣ በቃ አንድ ላይ ነው የሚሄዱት። ገብቷል። ወደ ኳስ ነው ሁሉም እንደ ንብ የሚወሩት እና እንደዛ ነው። አሁንም ይሄም ሲከላከሉ እንደዛ ነው። ይሄ አሁን ያ በማጥቃቱ በኩል አሁን በመከላከሉ በል ደግሞ እንደዚህ ነገር ስለዚህ አሁን ይሄ ፎርሜሽን አለ። ኢቭን አፕሮቻቸው ራሱ እንደው ሁሴ ነው ገባውን ዩናይትድ አነሰን 41 ለ53 ብዙ ልዩነት አላቸውና በርንሌይ ፓላስን ሊገጥም ሲመጣ የሚኖረው አፕሮች እና ማንቸስተር ዩናይትድን ሊገጥም ሲመጣ የሚኖረው አፕሮች የተለያየ አይደለም። እንዳነሳው 3-4-3 እንትና ሰርቷል ብሎ ለማነጻጸር ነው እንጂ በመጀመሪያ በቃ ፖሴሽን ልዩነት አለው፣ ያጮት ልዩነት አለው ስትል ፎርማሲዮኑ እንደማይሰራ
ልዩነት እንዳለው ታነሳለህ። ግን አተገባበሩን በተመለከተ እንደዚህ አይነት ነገሮችን የማነጻጸር ነገሮችን ለመጠቀምና አሁን ፓላስም እንደ ዩናይትድ 55% የኳስ ቁጥጥር ኖሮት ብታነጻጽረው የተወሰኑ የአሰልጣኙ ስራዎች ናቸው ትችላለህ። ግን ራሱ ልዩነት እንዳለው ገና ከፖሴሽን ንጽጽር ሲጀምሩ በቃ የተለየ አፕሮች እኮ ነው የሚለውን ነገር ዩናይትዶች በእንደዚህ አይነት መንገድ ቢጫወቱ ፓላስ ያመጣውን ነገር ማምጣት አይችሉም። ስላላየን እርግጠኛ ሆነን አንናገርም። ግን ያንን ነገርስ ማሳየት አይችሉም ወይ ብለህ ጥያቄ ማንሳት ትችላለህ። እኔ ምልህ እንደው ወደ እኔ ልግባልና አሁን ይሄንን ቅድም ጀስት ለቲፕ ለመስጠት ነው የሚያነሳውልህ። እኔ አንድ ኮች ለአንድ ቡድን አንድ ስትራቴጂ ይነድፋል እና ይሄ ስትራቴጂ የሚነድፈው ቲዎሪካሊ ይሰራዋል በወረቀት፣ ከዛ ፕራክቲካሊ በሜዳ ላይ ያሳያቸዋል። ይሄ በቃ የእግር ኳስ ህግ ነው፣ እንትን ነው፣ ህይወት ነው። እና አሞሪም በስፖርቲንግ ሊዝቦን ውስጥ የነደፈው ስትራቴጂ ወይም ደግሞ ሲስተም አንድ ቅድም የምጠቅሳቸው 3-4-3 ማለት ወደ ተግባር ሲለውጠውም ተሳክቶለታል። ቲዎሪውን ነደፈ። እኔ የምጫወተው 3-4-3 ነው። ከዛ ፕራክቲካሊ ፕራክቲስ አሰራቸው። ደን አፍተር ፕራክቲካሊ ሜዳ ላይ ደግሞ ገብተው ያንን ተግባሩ ያደረጉት። ስለዚህ ተሳክቶለታል ብለን አሁን ሁሉም ስፖርቲንግ ሊዝቦን ተሳክቶለታል ተብሎ ነው የሚወራው እና ግን እግር ኳስ ላይ አንድ ስትራቴጂ ስትነድፍ ወደ ውጤት መለወጡ ላይ ነው። ወደ ውጤት ሲለወጥ ነው ስትራቴጂው ተሳክቷል የሚባለው አይደል? ሰርቷል አልሰራም የሚባለው ወደ ውጤት ሲለወጥ፣ ጎል ሲገባ፣ ቡድኑ ልዩነት ሲፈጥር፣ ሲያሸንፍ ነው ስትራቴጂው ሰርቷል አልሰራም የሚባለው። አሁን በሚዲያው ላይ ይሄ ነው የምታየው። ይሄ ስትራቴጂ ሰርቷል፣ በቃ ተሳክቶለታል፣ ውጤት አምጥቷል፣ በቃ ይሄ ስትራቴጂ ጥሩ ነው ተብሎ ሲሞገስ ትመለከታል። በቃ ይሄ ፎርማሲዮን ትክክል ነው ተብሎ ሲነገር ትሰማለህ አይደለም? ወደ ስፖርቲንግ ስትመጣ ታዲያ ያን ስትራቴጂ ውጤታማ ያደረገው አጥቂው ክፍሉ ነው። አጥቂው ክፍል ደግሞ ማን ነው? እንግዲህ እንደምታውቀው ዮኮሬሽ ነበረ፣ አሁን የአርሰናሉ ተጫዋች። የእሱ አሁን ከ2023 እስከ 2025 ቁጥር ቅድም ስመለከት ነበር በዚህ ጉዳይ ላይ አንተ ስንት ስትል በ102 አፒራንስ 102 ጊዜ ተሰልፎ በሁሉም ውድድር ላይ ማለት ነው ለስፖርቲንግ ሊዝቦን 97 ጎል ያስቆጠረው ማለት ይሄም ከ2023-24 ሲዝን 43 ጎል አስገብቷል። 2024-25 ሲዝን ደግሞ 54 ጎል አስቆጥሯል። አጠቃላይ 97 ማለት ነው። ይሄ ቁጥሩ በጣም አሜዚንግ። 100 ጨዋታ ተጫውተው እንግዲህ 97 ኦልሞስት በየጨዋታ አንድ ጎል እንደማለት ነው። ያ ይሄ ማለት እንግዲህ ያ ስትራቴጂ ለዛ ስትራቴጂ ይሄ ልጅ ጎል ማግባት ለዛ ስትራቴጂ መስራት ላይ እንዲጮህ ትልቁን ሚና የተጫወተው ይሄ ልጅ ነው። ይሄ ነው የሚሰጥ ሎጂክ አይደለ? እና ይሄ ስትራቴጂን ትልቁ ሮል የተጫወተው የዚህ ተጫዋች ጥሩ መሆን ነው። እና ከዛ ውጪ ግን ይህ ተጫዋች ምልህ ሲስተም ስትል አሁን ስትራቴጂ ስትል ሲስተም ስትመሰረት ቲዮሪካሊ መጀመሪያ ጌሙን ኮንትሮል አድርገው ነው አይደለ? አሁን አንድ ሲስተም ስትመሰረት ስትራቴጂ ወይም ስትመሰረት ጌሙን ተቆጣጥሬ ከዛ ወደ ማሸነፉ እንዴት ገባለው ነው ብለህ የምትነድፈው አይደለም? እና በዚህ በኩል አሁን ስኬታማ ነው። ምንም ጌሙን ኮንትሮል አድርገህ እና ይህ ማለት ግን ጌም ኮንትሮል አድርገህ ጌም ኮንትሮል አድርገህ ጥሩ ጨራሽ ካሌለህ ግን ስትራቴጂው ጎላ ግብ አልመታም ይባላል አይደል? ተጫዋቾች ካሉ ምክንያቱም ግን ዋናው ስትራቴጂ ጎል ስለሆነ ስትራቴጂው ግቡ ጎል ስለሆነ ግን ለምሳሌ አጥቂም ሳይኖራቸው ወይ ደግሞ አጥቂም እያለ ከያቅጣጫው ጎል የሚገባ ከሆነ አሁንም ስትራቴጂውን ታደንቃለህ። አንድ ግለሰብ ላይ ካልተንጠለጠለ ማለት ነው። አሁንም ስትራቴጂውን ታደንቃለህ አይደለ? ይሄ ነው እንግዲህ ቲዮሪካሊ። አሁን ወደ ማንቸስተር ዩናይትድ ልምጣልህ። አሁን ያልኩህን ነገሮች ሁሉ እንግዲህ ይዘሃል አይደለም? ወደ ማን ዩናይትድ ስትመጣ ለምሳሌ ላለፉት 3-4 ዓመት ስኬታማ ጊዜ አሳለፈ የምትለው ማን ዩናይትድ መቼ ነው? በ2022-23 ሲዝን ነው። እና በዚህ ሲዝን ራሽፎርድ 30 ጎል ነው ያስቆጠረው አጠቃላይ በአመቱ በሁሉም ውድድር ላይ ማለት ነው። እና እንዲያውም ፕሌየር ኦፍ ዘ ይር ተብሎ ተመርጧል
ራሽፎርድ እና በዛ ሲዝን ራሽፎርድ እንደዛ ጎል ባገባበት ሲዝን ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃ ነው የወጣው። በኤፍኤ ካፕ ፋይናሊስት ነበር። በካራባኦ ካፕ ዊነርስ ነበር መሰለኝ እና ዩኤፋ ካፕ ሊግ ላይ በዚህ በሊግ ካፕ በዚህ የአውሮፓ ሊግ ላይ ደግሞ ኳርተር ፋይናሊስት ነበር። ይሄ እንግዲህ በ2022-23 እና ጥሩ ውጤት ይሄ ልጅ 30 ጎል ስላገባ ማለት ነው። ልክ ቅድም ዮኬሬሽ እንዳልነው ማለት ዮኬሬሽ በየጊዜው ያግባ እንጂ ያው ለሲስተሙ ስኬታማ ስለዚህ አሁን ይሄ ልጅ ጥሩ ነበር 30 ጎል አስቆብቶ ቲሙ የሱ ጎሎች ለቲሙ ልዩነት ለመፍጠር ውጤታማ አድርገውታል። then after ቀጣይ ሲዝን ሲመጣ 2024 ማለት 2023-24 ሲመጣ ተመሳሳይ አሰልጣኝ ነው። ያው አሰልጣኝ ነው እንትና ነው የማነሱ የደቹ አሰልጣኝ ነው። ተመሳሳይ ሲስተም ነው ሰውየው የሚከተለው። የተጫዋቾችም አብዛኛው ተመሳሳይ ተጫዋቾች ናቸው። ምንም ልዩነት የለውም። ይሄ ማለት ራሽፎርድ ዙሪያ ያሉት ልጆች በአብዛኛው እነዛው ናቸው። ሲስተሙም ያው ነው፣ አሰልጣኙም ያው ነው። ኦኬ። ግን በቀጣይ ዓመት ራሽፎርድ በአጠቃላይ በፕሪሚየር ሊጉ በ33 አፒራንስ 7 ጎል ብቻ ነው ያስቆጠረው። በኤፍኤ ካፕ በ5 አፒራንስ 1 ጎል ነው ያስቆጠረው። በቻምፒየንስ ሊግ አልፈው 3ኛ ስለነበሩ ቻምፒየንስ ሊግ ገብተዋል እና በቻምፒየንስ ሊግ በአራቱም ጨዋታ ምንም ጎል አላስቆጠረም እና በሲዝኑ 30 ዓመት 30 ጎሎችን አስቆጥሮ የነበረ 8 ጎል ብቻ ነው ያስገባው። ስለዚህ አሁን ቲሙ እንዳለ በቃ ዘጭ አለ። ከቻምፒየንስ ሊግ ወጣ ከምናምን ብዙ ነገር በቃ ስኬታማ ዓመትን ሲዝንን አላሳለፈም እና ይሄ የሚያሳየህ እንግዲህ የማንቸስተር ዩናይትድ ስኬታማ ነገር ተመስርቶ የነበረው ሚዲያውም ያኔ ጥሩ ነገር አሳየ። እንትና ማን ነው ራሽፎርድ አሰልጣኙም የደቹ አሰልጣኝ ጥሩ ነገር አሳየ፣ ስኬታማ ነው ብዙ ነገር ሲወራ ነበር። ያን ጊዜ ግን እኔ ምን እል ነበረ እና ብዙ ጊዜም የማንቸስተር ዩናይትድ ደጋፊዎች ሲምል ያው እንደ ነገር ስታመጣ ለምን ቲምን አላደነክም ብሎ ያው ትችት ይቀርብሃል። የታወቀ ነው ግዴታ የኔ ኢንሳይድ አሞግስ በቃ ይሄ አዲሱ ትውልድ ባህሪ ነው፣ የታወቀ ነው። ስለዚህ አሁን ያንን ስናገር ኖ ማን ዩናይትድ ላይ ስመለከት በግለሰብ ላይ እየተንጠለጠለ ነው፣ እንደ ቲም እየተንቀሳቀሰ አይደለም። ስለዚህ ግለሰብ ደግሞ ሙዱን ሲያጣ ወይ ደግሞ ቀኑ ያልሆነለት ጊዜ ሲዝን ካሳለፈ ቲሙ ይጋለጣል ለአደጋ። ገብቷል? ለቲሙ ለአደጋ ይጋለጣል። እና አሁን ራሽፎርድም አሁን እምቢ ሲለው ማን ዩናይትድ አሁን አግቢ አጣ። በቃ ማን ያግባ እና ብሩኖ ፈርናንዴዝ ነው ሲጥር ስትመለከት የለም ነው ወይ ደግሞ አንዳንዶች ደግሞ ብቅ ጥልቅ ያሉ ሲያገቡ ትመለከታለህ። እና አሁን ስለዚህ አሁን ይሄን ስትመለከት ሲስተሙ በግለሰቦች ላይ በግለሰብ እንትን ላይም ቤዝ ያደረገ ነው። ሲስተም ብቻ አይደለም ገብቷል ድል የሚያደርግልህ ግለሰቦችም እዛ ውስጥ ይሄን ነገር ሊፈጥሩ ይችላሉ። ግለሰቦች ያላቸው የጥራት ሁኔታ እና ሁለቱ ጋር በደንብ ልዩነቱን ያሳያል። እና አሁን እኔ ወደ ማን ዩናይትድ ስትመጣውን አሞሪም በስፖርቲንግ ቢሳካለትም ያ የስፖርቲንግ ሳይኮሎጂ ነው። እዛ የስፖርቲንግ ሊግ የፖርቹጋል ሊግ ሳይኮሎጂ ላይ ነው። እዛው መሰረተ ጀመረ፣ መንገድ ጥሩ ከፈተለት፣ ከዛው ቀጠለ እንዳለ ስኬታማ ሆነ። በዚህ ላይ ደግሞ ፊት ላይ ያለ አንድ ጭራቅ የሆነ አጥቂ ያለው በየጊዜው ጎል ያገባል። ስለዚህ አሁን ገብቷል ኮንፊደንሱን ቢልድ እያደረገ ውስጥ በደንብ እያሳደገ ቲሙም እያሳደገ እሱም ቢሸነፍ እንኳን ይገባዋል ሪከቨር እንደሚያደርግ። ምክንያቱም ሳይኮሎጂካሊ ሬዲ ነው። ቢሸነፍ እንኳን ሪከቨር እንደሚያደርግ ይገባዋል። አሁን ግን እዚህ ደግሞ ፖርቹጋል ሊግ አይደለም የእንግሊዝ ሊግ ነው። ክለቡ ማንቸስተር ዩናይትድ ነው። ይሄ ዶሜስቲክ እውቅና ያለው ቲም ሳይሆን ኢንተርናሽናል እውቅናው ከፍ ያለ ትልቅ ክለብ ውስጥ ነው የገባው። ማንቸስተር ዩናይትድ ውስጥ ነው የገባው።
ይሄ ደግሞ ሌላ ስነ ልቦና ነው የሚፈልገው። ልክ እንደ ተጫዋቹ ራሱ የኮቺንግ ስነ ልቦናውም የተለያየ ነው። እዛ ስፖርቲንግ እና እዚህ ስትመጣ ተመሳሳይነት የለውም። ገብተዋል። የቆመ ኳስ ሲመታ አልመለከትም። በፍጹም ስፖርቲንግ እያለ ይሄን ሲያደርግ አልተመለከትንም። ዩናይትድ ቤት ነው ይሄንን ያደረገው። ዞሮ ካለን ሰዓት አንጻር ነው ወደ ሃሪኬን ጉዳይ በቃ ሳልጨርሰው ልዝጋው። በእናትህ በቃችበት ነበረ ሐሳቤንም ሳልባንን ሳልጨርሰው ሞተ ማለት ጥቂት 5-6 ደቂቃ ስላለን በሱ በእናትህ ኦኬ በቃ የእንግሊዝ እንትን ልበለው የእንግሊዝ ብሔራዊ ቡድን እንግዲህ ማጣሪያዎች ሆነ የወደፊት ጨዋታዎች ሲከናወን የተገኙት ፍጹም ቅጣት ምቶችን የሚመታው እንግዲህ ያለ ምንም ጥርጥር ሃሪኬን ነው እንደምታውቀው። እና አዎ ይሄ እንግዲህ 32 ዓመት አጥቂ ኳሱን በሁለቱ እጁ ይይዛል። ሁሉ ጊዜ ቀጥታ ከጎሉ 11 ሜትር ርቀት ላይ ወደ ተቀመጠው መምቻ ላይ ኳሱን ያስቀምጣል። በመጫወቻው ታኬታ ጫፍ ላይ መሬቱን ከፍ ያደርጋል። ሳሩን ከፍ ያደርጋል። ከዛ ካልሲው ወይ ገንባሌውን ጎንበስ ብሎ ከፍ ያደርግና ከዛም 7 እርምጃ ወደ ኋላ ይርቅና ከዛ ሹት ያደርጋል። ይሄ በቃ በሃሪኬን ሁሉ ጊዜ ሪጎል ሲገኝ የምታየው ነገር ነው ይላል። እና ከዚያ 2 ጊዜ ትንፋሽ ይወስዳል ይላል። 7 ሜትር ወደ ኋላ 7 እርምጃ ከተራመደ በኋላ 2 የትንፋሽ የሚል ማለት ነው። 2 ኤነርጂ እንዲሰጠው ማለት ነው። እና ኮንሰንትሬሽን ሃይ እንዲሁ ማለት ነው። ይስብና ከዛ ፈጠን ብሎ ይሮጥና ኳሱና መሪውን ሲያገናኝ ትመለከተዋለህ። እና ይሄ የእንግሊዝ ብሔራዊ ቡድን አምበል በዚህ ኤክሰርሳይዝ በኩል በእጅጉ ስኬታማ ነው ይላል የሌኪፕ ጋዜጣ። እና ዘገባውን ሲቀጥል በኳታሩ የ2022 ዓለም ዋንጫ ሩብ ፍጻሜ ላይ እንግሊዝ ከፈረንሳይ በተጫወተች ዕለት ከፊት ለፊቱ ከነበረው ሂጎ ሎሪስ አንድ ላይ ደግሞ ይጫወቱ ነበር ቶተንሃም ላይ ጨዋታው ሊፈጸም 6 ደቂቃ ሲቀር 84ኛው ደቂቃ ላይ 2-1 እየተመሩ የተገኘውን ፔናልቲ ግን ሃሪኬን እድሉን ሳይጠቀምበት ቀርቷል ያ ጨዋታ ላይ። እና ጨዋታውን በፈረንሳይ 2-1 አሸናፊት በመጠናቀቁ ለተመለከተ ደግሞ ይህ ወሳኝ ፍጹም ቅጣት መሆኑ ግልጽ ነው። ምክንያቱም ጨዋታው 2-1 በማለቁ እና በዕለቱ ኬን የመታው ኳስ ከጎሉ አናት ላይ እንግዲህ በመብረር ነበር ወደ ሰማይ ነበር የለቀቀው። በዳዊት አባባል አባዬ ቤት ነው የለቀቀው ይላል። አባዬ ቤት ነው የለቀቀው። ከዚህ ፍጹም ቅጣት ምት በኋላ ግን ሃሪኬን በሚጫወትባቸው ክለቦችም ሆነ በብሔራዊ ቡድን ከ37 ሹት 36ቱን ወደ ጎል አስቆጥሯል። አንድ ጎል ብቻ ነው ሚስ ያደርገው። ይህም እንግዲህ ሳተው አንድ ኳስ እሱም ኦገስት 2025 ከባየር ሙኒክ ጋር ለባየር ሙኒክ ሲጫወት ከዊሄን ዌንስቻደን በተባለ በዴፍቢ ፖካል ዋንጫ ላይ ነው የሳተው። እና ይህ ማለት ላለፉት 2 ዓመት ከ75 ቀን አንድ ቀን ፔናልቲ ሲሰጡ አንድ ፔናልቲ ብቻ ነው የሰጠው። እና ላለፉት 2 ዓመት ተኩል በላይ 97% ስኬታማ ሆኖ አልፏል ይላል። በተለይ በቡንደስሊጋው ላይ ለባየርን 18 ሹት አድርጎ 18ቱን አግብቷል ፔናልቲ። እና እንግዲህ ባየርን የተቀላቀለ በ2023 ነው። እና ለኦገስት ለአልጄሪያዊው ጄሲካ ቢሊ የሚጫወት ሚድፊልደር አለ። በተለይ የሚጫወተው አሁን የ35 ዓመት ልጅ ነው። 35 ዓመት እድሜ ነው። ሪያድ ቡዱምቡዝ ይባላል። በተለይ በፍሬንች ሊግ 1 ላይ ከ2009 እስከ 2020 ድረስ ተጫውተው የፔናልቲ በመምታት ይታወቃል። የፔናልቲ አመታት ኳሊቲው ጥሩ ነው እና 90%ን አሳክቷል። በ7 ዓመት ኦልሞስት ሲጫወት ማለት ነው በፈረንሳይ ሊግ 8 ዓመት። እና እሱም ሲያርገን የሃሪኬን ስታት ስኬታማ መሆኑን አድንቆት ነው የሚናገር። ድንቅ ስታት ነው ይላል እና ኤክሰፕሽናል ነው ይላል ነው ካለ በኋላ በተለይ በአሁኑ ጊዜ ይላል ኃላፊነቱ በጣም ከፍ ያለ ነው ይላል። በእኛ ጊዜ እንደዚህ አልነበረም። አንዴ ከተሳከልህ አንዴ ከሳትክ የሶሻል ሚዲያ መቀለጃና አድማቂ የሆነ ትጎዳለህ ይላል። ስለዚህ ጠንካራ ስነ ልቦና መያዝ ይኖርብሃል ይላል። የእያንዳንዱ ጠንከር ብሎ የአንዳንዶቹ ጠንከር ያለ አስተያየት ስለሆነ በግል ህይወትህ ድረስ የዘረኝነት ምናምን ነገሮች ይገባሉና ህይወትን እስከ መጉዳት ድረስ ይደርሳል። በዚህ ጊዜ ያለ ፔናልቲ በትላልቅ ጨዋታ ላይ ኃላፊነት መውሰድ መምታት በጣም ከባድ ጊዜ ነው ይላል። በእኔ ጊዜ ይሄ ባለመኖሩ በጣም እድለኞች ነን ይላል። እና ይህን መቋቋም
ቀላል አይደለም ብሎ ነው የሚናገረው። እና ስለዚህ አሁን ሃሪ ኬን በዚህ በኩል ምንም ሳይፈራ በድፍረት ነው ፔናልቲ ከተገኘ ኃላፊነቱ የሚወስዱት ይሉታል። በእርግጥ ሂጎ ሎሪስ ላይ ያንን እድል ካባከነ በኋላ ጥሩ ትምህርት ማግኘቱን ሲናገር ተሰምቷል። እና ያንን ፍጹም ቅጣት ምቱን እንደሳትኩኝ አለ ራሴን መቀየር እንዳለብኝ ገባኛል። እና ሲቀጥል ከአንድ ፔናልቲ በፊት እኔም ተመሳሳይ አክሽን እከተል ነበር ይላል። ሁል ጊዜ አንድ ፔናልቲ መታ ተመሳሳይ አክሽን እከተል ነበር። ስለዚህ በእርግጥ ተመሳሳይነት ፕሮሰስ ይኖረው እንጂ ሹት ሲያደርግ ግን ከየትኛው አቅጣጫ እንደሆነ የሚያውቀው እርሱ ብቻ ነው ይላል ዘገባው። እና ኬን የሚመታቸው ፍጹም ቅጣት ምቶች በአብዛኛው ጠንከር ያሉ ናቸው። በአብዛኛው የኳሱ ሹት በሰዓት ከ100 ኪሎ ሜትር በላይ የሚሄድ ነው ይላል። የሹቱ የሚያደርግ ፈጣኖች ነው። ጠንካራ ምት ነው ይመታ ነው። ጠንካራ ያለ ጎልኪፐሩ አቅጣጫውን እንኳን ቢያውቅ እስከሚወድቅ ድረስ ኳሱ ፈጥኖ ይገባበታል። እንደው አቅጣጫውን እንኳን በአጋጣሚ ቢያውቅ። ስለዚህ አሁን ይሄ አንዱ ስኬቱ ነው። በዚህ ላይ የሚመታቸው በአብዛኛዎቹ ሹቶቹ መሬት ለመሬት ጥሩ ቦታ ላይ ነው ይላል። መሬት ለመሬት አስተካክሎ ነው የሚመጣው። በዚህ ላይ በጎልኪፐሩ በቀኝ በኩል በአብዛኛው በቀኝ በኩል ነው ሲመታ የምትመለከቱ ይችላል። እና እግሩንም ከፈት በማድረግ ወደ ጥግ እንዲመታ ይረዳዋል ይላል። እና ፈረንሳይ ላይም የሳተበትን መንገድ ሲያስረዳ ይላል ለቲኤንቲ ስፖርት ያጠናቀቅ ሁሴን። እሺ ምንም በቃ ላቋርጦ ምንም አንድ ፔጅ አለ ምን ላድርገው እናት። ይሄ ፍጹም ቅጣት ምት ወሳዩ ነገር አንሳውና እንጨርስ። ይሄ ፍጹም ቅጣት ምት እንዲሳካልኝ አንድ ነገር መለወጥ እንዳለብኝ ገባኝ። ይህም በአንድ ጨዋታ ላይ 2 ፔናልቲ ቢገኝ ምን ማድረግ እንዳለብኝ አይነት መዘጋጀት አለብኝ ይላል። እና መሻሻል አለብኝ ነገሮች እንደዚህ ገብቶኛልና በአብዛኛው እንግዲህ በቃ በቃል ልናገር ብዙ ጊዜ ከትሬኒንግ በኋላ 50 ፔናልቲዎችን ሹት አድርጎ ትሬኒንግ ይሰራል። 50 ሹት ያደርጋል ትሬኒንግ ይሰራና ከትሬኒንግ በኋላ 50 ፔናልቲዎችን ሹት እያደረገ ይለማመዳል ይላል። እና ምንም ማድረግ አልችልም። በቃ 2 ገጽ ይቀረኝ ነበር ጨረስኩት። ሰዓቱ ተጠናቋል። እንግዲህ ያንንም ምንም ሁለቱንም ሀሳብ በደምብ ሳልናገር አለቀ። የኡስማን ዴምቤሌን እንግዲህ የባለንዶር ጉዳይ የተመለከተና አንዳንድ ወደ ፔዤ ከሄዱ በኋላ ያሉትን ለውጦች የተመለከተው ከሌኪፕ ላይ ሁሴን አዘጋጅቶ ዳዊት በሚከተለው መልኩ አቅርቦታል። እኔና ሁሴን ግን ኢትዮጵያ 0-0 ነው እስከ ረፍት ሊወጡ ነው። እሱንም በግረ መንገዳችን ባናነሳውም ያ የቀረጻው ሰዓታችን ያው ኳሱ እየተደረገ ባለበት ሰዓት ስለሆነ ነው። ሁሴኑ አንተንም አድማጭ ተመልካቾቻችንም በጣም አመሰግናለሁ። መልካም ሳምንት፣ መልካም ጊዜ ነው ብያለሁ። ባይ። ኦስማን ዴምቤሌ የዘንድሮ ባሎንዶር አሸናፊው ኦስማን ዴምቤሌ ነው። የዘንድሮ ኮትሮ ለየት የሚያደርገው አሸናፊ የታወቀው ስነ ስርዓቱ በተደረገበት አዳራሽ ውስጥ እንደ ማንኛውም ስፖርት ቤተሰብ መሆኑ ነው። እና ሜሲ፣ ሮናልዶ ወይም ደግሞ ቤንዜማ ከስነ ስርዓቱ በፊት ተሸላሚ መሆናቸውን ያውቁ ነበር በቀደመው ጊዜ። ይህ ቁመቱ 28 ሴንቲሜትር እና 12 ኪሎ የሚመዝነው ባሎንዶር የባለ 18 ካራት ወርቅ ቅብ ነው። የኦስማን ዴምቤሌ እናት ፋቲማ ይሄንን ሽልማት በመላው አፍሪካ ለማዞር እቅድ እንዳላት ተናግራለች። ሆኖም የትና መቼ የትኞቹን ሀገሮች እንደምትጎበኝ ግን በግልጽ እስካሁን አልታወቀም። መነሻው ከሴኔጋል መሆኑ ግን በግልጽ ታውቋል። ከዚያም ሞሪታኒያን የመሳሰሉት እያለች ለመዞር እቅድ እንዳላት ነው የተነገረው። የዚህ ትልቅ ሽልማት ተሸላሚ የሆነው ፍራንስ ፉትቦል ከስኬቱ በኋላ ዴምቤሌን አናግሮታል። ይህ የ28 ዓመት ወጣት የዓለም ዋንጫን፣ ቻምፒየንስ ሊግን፣ አውሮፓ ሱፐር ካፕ፣ 3 ጊዜ የላሊጋ ዋንጫን ካገኛቸው ዋንጫዎች በትንሹ የሚጠቀሱ ናቸው። በተለይ 2024-25 ሲዝንን በስኬት አጠናቋል። 60 ጨዋታዎችን አከናውኖ 37 ጎሎችን 15 አሲስት ሲያስመዘግብ እንዲሁም 5 ቢጫ ካርድና 1 ቀይ ካርድ ከዲሲፕሊን ጋር ተያይዞ አግኝቷል። የዴምቤሌ ዘንድሮ ጠንካራ ተፎካካሪ ስፔናዊው ላሚን ያማል ነበር። በመጨረሻ ግን ዴምቤሌ 1380 ነጥብ ሲጨርስ ያማል 1059 ነጥብ ሆኖ ወይም አግኝቶ ሁለተኛ ሆኖ ጨርሷል። ሌላው የፓሪስ ሴን ጀርሜን ተጫዋች ቪቲኒያ በ703 ነጥብ ሶስተኛ ሆኗል። ይህ ከ100 የተለያዩ ሀገሮች የተውጣጡ ጋዜጠኞች በሰጡት ቮት ወይም ድምፅ የተከናወነ ሲሆን ዴምቤሌና ያማል መካከል ሰፊ ልዩነት መፈጠሩ ዴምቤሌ ምን ያህል ተገቢ ሽልማት ማግኘቱን የሚያመላክት ነው። የፍራንስ ፉትቦል ጋዜጠኛው ቶማስ ሲሞን አነጋግሮታል። እንግዲህ ቃለ ምልልሱን በሚከተለው መልኩ እናቀርብላችኋለን። የመጀመሪያው ጥያቄ
ይሄ ወርቅ ኳስ ላንተ ምርጥ ጎልህ ወይስ ምርጥ ድሪብልህ ሊባል ይችላል? ዴምቤሌ ያሰበ ምርጡ ድሪብሌ ነው። ደግሞም በርካታ ተጫዋቾችን የሚቀንስ አይነት መሆኑን አትዘንጋ። ከመጀመሪያ እስከ መጨረሻው ድረስ ሲምፕሊሲቲ የተላበሰ የሆነ አይነትም ነው ልልህ እችላለሁ። ጋዜጠኛው ይቀጥላል። የዘንድሮ ምርጫ ደግሞ በመጨረሻ ሰዓት የታወቀ ነው። በሚስጥር ተይዞ አንድም የሚዲያ አካል ከግምት ውጪ ያላወቀበት፣ በመጨረሻ ደቂቃ ላይ ደግሞ ይህ የሆነ እንደመሆኑ ስኬታማ ድሪብል ነው ሊባል ይችላል የሚለው የሚያስኬድ ይመስለኛል። ትክክል ነህ። ይህ ነው የተከሰተው። አመቱ ዩሮ ወይም ደግሞ ዓለም ዋንጫ ያልተከናወነበት በአንጻሩም ቻምፒየንስ ሊግ የጎላበት እንደመሆኑ ይህንን አሳክተን የግል ስኬትህን ሰቅለህ ወይም ደግሞ ስኬታማነትን ጨምረ ከዓለም ምርጥ 5ቱ መካከል ተገኝተ ምን ያህል ትልቅ ደስታ ሊሰጥህ እንደሚችል ማሰብ ይቻላል። ያልተጠበቀ ነው ለማለት በእኔ በኩል አልደፍርም። ሲዝኑ በተጀመረ ቁጥር ጓደኞቼ ሁሌም ዘንድሮ ይሉኛል። እንግዲህ እንዲሳካ ከመፈለግ ይመስለኛል። ታዲያ እንግዲህ ጊዜው ደረሰ መሰለኝ። ይኸው ዘንድሮ ተሳክቷል። እስኪ ይህንን ባሎን ዶር በአንድ ምርጥ አክሽን ተንትንልኝ ብልህ እንዴት ትለኛለህ? ባርሰሎና ላይ ያስቆጠርኩት ጎል ይመስለኛል ዲሴምበር 11 2018 ተጋጣሚን ፕሬስ አደረግኩት፣ ሚዛኑን አጣ፣ ኳሱን ተቆጣጠርኩት። ከዚያም 2-1 ሆነንና እኔም በግሌ መቀጠል እንዳለብኝ ተረዳው። ኳሱን ገፋሁት፣ አክስለሬትም አደረግኩት። ፊት ለፊቴ ተከላካዩ እያበደ ታክል ለማድረግ ሲመጣ አየሁት። እናም እሱን አልፌ አስቆጠርኩኝ። ይሄ ለባሎን ዶር የቀረበ ነው። ፍጹም ያልተጠበቀ አፈጻጸም ነበር በግሌ። ከዛ አንጻር እንግዲህ ተቀራራቢ ነው ልልህ እችላለሁ። ይህን ሽልማት እንዳገኘ የመጀመሪያው የኮንግራጁሌሽን ወይም እንኳን ደስ አለ መልእክት ከማን ነው የደረሰ? ከሜሲ ነው። ከዚያ ዣቪ፣ ሉዊስ ሱዋሬዝ፣ ብቻ በርካታ የቀድሞም ያሁንም የባርሰሎና ጓደኞቼ ናቸው አስተያየቱን እንግዲህ ወይም ደግሞ እንኳን ደስ አለህ ያሉ። ሁሉም በእጅጉ ተደስተዋል። የፔጅ አባላት በአዳራሽ ውስጥ ያሉት በግንባር ተገኝተዋል። ግን ያልተገኙት ደግሞ እንደ አክራፍ ሐኪሚ፣ ሉዊስ ኤንሪኬ፣ ሉዊስ ካምፖስ የመሳሰሉት ሁሉም እንግዲህ በስልኬ መልእክት ልከውልኛል፣ ትተውልኛል። ከአንድ ዓመት በፊት ማን ኦስማን ዴምቤሌ የ2025 ባሎን ዶር ተሸላሚ ይሆናል ብሎ የገመተ ነበር? ይህንን ኢንተርቪው ሲሰራ በነገራችን ላይ ደምቤሌ ነው የሚመልሰው። የዴምቤሌ ኤጀንት ሙሳ ሲሶኮ የቅርብ ጓደኛው ሙስጠፋ ዲያታ አጠገቡ ነበሩና ሳቅ አለና እነዚህ የከበቡኝ ይሉኝ ነበር በሚል ባጭሩ መለሰለት። በአንተስ በኩል ግን? በፍጹም እድሉን ለእነርሱ ነው የምሰጠው። እኔ ትኩረቴ በቡድኑ ላይ ነበረው። ዋናው ዓላማችን ፒኤስጂ የቻምፒየንስ ሊግ ዋንጫ ማንሳቱ ላይ ነበር። የግል ሽልማቶች ከዚያ በኋላ የሚመጡ ናቸው። እኔ በግሌ አንድ አባባል አለ፣ ለ30 ሰከንድ ቢሆን በዚህ ዓለም ላይ ትልቅ መሆን እፈልጋለሁ የሚል። አንተም አንዱን ይህንን ሀሳብ ከሚጋሩት። በመሰረቱ ስለ ግሌ ማውራት አይመቸኝም። ሁሉም የራሱ ባህሪ አለው። የባሎን ዶር ተሸላሚ ስም ውስጥ መገኘት ፍጹም ድንቅ ነው። በተለይ ከዚህ በፊት ያገኙትን ስም ስትመለከት ሌጀንዶች ናቸው እና ክብሩ ግዙፍ መሆኑን በደንብ ትረዳለህ። ታዲያ ይሄ ደግሞ ለ30 ሰከንድ ሳይሆን ለዘላለም ነው ሊባል ይችላል። በዚህ አይነት ትክክል ነህ። ዓለም ዋንጫ፣ ቻምፒየንስ ሊግ፣ እነዚህን ትልልቆች ነገሮች አንስተህ በዚህ ላይ ደግሞ ባሎን ዶር ሲጨመርበት በጣም ግዙፍ ይሆናል። የተለየ ነው። ጋዜጠኛው ይቀጥላል። ግን ባሎን ዶርን በግልህ ታልመው ነበር? በሚገባ ነዋ። ልጅ ሆኜ በጣም አልመው ነበር፣ ግን ቀስ በቀስ ደግሞ ከውስጤ ሲወጣ ማሰቡን ተውኩት። ጭንቅላቴ ውስጥ ግን እንደ ግዴታ አላስቀመጥኩትም። በእርግጠኝነት ይህንን ነው የምልህ። ስለዚህ ግልጽ እናድርገው። አንተ ነህ ወደ ባሎን ዶር የመጣኸው ወይስ ባሎን ዶሩ ነው ወደ አንተ የመጣው? ባሎን ዶሩ ነው እንጂ ወደ እኔ የመጣው። ግን ሲዝኑ ሊገባደድ ሲል ደግሞ እኔ ነኝ ወደ ባሎን ዶር የሄድኩት። መጨረሻ አካባቢ ከርቀት አልነበርኩም፣ እየቀረብኩት መሆኑን ይሰማኝ ነበር። እኔም እጄን ዘርግቼ እንግዲህ እየተጠባበቅኩ ነበር። ተገናኝተናል ማለት እችላለሁ። ግን በአዳራሽ ውስጥ በመጨረሻ ሰዓት ላይ ጭንቀትና ጥርጣሬዎች እንደነበሩ አስተውያለሁ። በፍጹም ባርሴሎና በነበርኩበት ጊዜ ተደጋጋሚ ጉዳት ያስቸግረኝ ነበር። ሲዝኑ ይገባደዳል። አዲስ ሲዝን በመጣ ቁጥር እጎዳለሁ። በ2019 ላይ እኮ 5 ጨዋታዎችን ብቻ ነበር ያደረግኩት፣ ግን በፍጹም ጥርጣሬ አልነበረኝም። ወደ ሜዳ እንደምመለስና ሁሉ ነገር ስኬታማ እንደሚሆን እርግጠኛ ነበርኩ። በህይወት ውጣ ውረድ እንዳለ እረዳለሁ። ሁሌ ደስታ የለም። በእርግጥ ዛሬ ካለፈ በኋላ እንደቀላል ሊወራ ይችላል፣ ግን በጣም ከባድ ጊዜ ነበር። ጥሩ ትምህርትም ይሰጣል። ዛሬ በ28 ዓመቴ ሰውነቴን በሚገባ አውቀዋለሁ። እጨነቅ የነበረው ሰውነቴ ላይ በሚደርሰው አካላዊ ጉዳት እንጂ ጭንቅላቴ ጥሩ ነበር። ሁሉም ነገር እንደሚስተካከል እርግጠኛ ነበርኩ። ለሰከንድ ያህል እንኳን አልጠራጠርም ነበር። ይህንን ነው በእርግጠኝነት ምልህ።
አንተስ የሰውነትን ችግር ተረድተው ነበር፣ ገብቶህ ነበር ማለት ይቻላል? ትክክል። ይህንን ለማለት ነው እኮ የፈለግኩት። ጊዜ ትምህርት ይሰጣል። ከጊዜ ጋር ብዙ ተማርኩኝ፣ ብስለትንም ጨመርኩኝ፣ በበለጠ ፕሮፌሽናል ሆንኩኝ፣ ዙሪያ ያሉትን ሰዎች ማድመጥም ጀመርኩ። እነሆ ዛሬ ለዚህ ትልቅ ስኬት በቅቻለሁ ማለት ነው የምችለው። ፈጥነህ ችግርህን አለማወቅህ ግን ይቆጭሃል? በፍጹም። የምን ቁጭት? ለምንስ እቆጫለሁ? ይህ ህይወት እኮ አንዱ ክፍል ነው። ዋናው ትምህርት ማግኘቴና መመለሴ ነው። በተለይ ደግሞ የአካል ወይም ሰውነት ላይ ችግር ካለብህ ወደ ትልቅ ሌቭል መምጣት ቀላል አይደለም። ግን ሰውነትህን ከተረዳኸው፣ እንዲሁም ሰውነትህ አንተን ከተረዳህ በቃ ሳትዋዥቅ ትጫወታለህ ማለት ነው። ታለንትህንም በሚገባ ማውጣት የምትችልበት እድል አለ። ታለንት በምን ሌቭል ላይ እንዳለ ነው የምታስበው? በምን ሌቭል ታስቀምጠዋለህ? ይህንን እንኳን አላውቀውም፣ ግን በርካቶች ታለንት እንዳለኝ ይነግሩኛል። በዚህ በኩል አልጠራጠርም። ከዚህ ጀርባ ግን ብዙ ስራ፣ ብዙ መድከም እንዳለ ማሰብ አለብን። ለዚህም ነው እንግዲህ እዚህ ደረጃ የደረስኩት። ይህንን ባሎን ዶር በእጅህ ይዘህ በእናትህ ፋቲማ አይን ውስጥ ምንድን ነው ያስተዋልከው? በጣም የገዘፈ ኩራት። ጠቅላላ ቤተሰቦቼ ተደስተዋል። በነገርህ ላይ ኩራት፣ ደስታ፣ ይሄ በጣም የታየ ነው። ይህ ሽልማት እኮ የእሷም ነው። እናቴ ናት ብቻዋን ለዚህ ያደረሰችኝ። ይህንን ሽልማትም የሰየምኩት ለእናቴ ነው። በእኔ ጉዞ በጣም ደስተኛ ናት። ይህንን ነው የምልህ። ለአንተ ነው የተደሰትከው ወይስ ለእናትህ ይበልጥ? ለጠቅላላው ቤተሰቦቼ ነው እንጂ ዙሪያ ላሉት ሁሉ። ይሄ ባሎን ዶር እኮ የጠቅላላ ህዝብ ነው። ይህንን ቃል ካሪም ቤንዜማ በ2022 ይህንን ሽልማት ሲያገኝ የተጠቀመበት ሐረግ ነው። እኔና ቤንዜማ ከተመሳሳይ ሰፈር የወጣንን። ቤንዜማ ከላቶሪዮ ሲሆን ዴምቤሌ ደግሞ ከላማዴሊን ነው የተገኙት። አድገን ባለም ትልቅ ደረጃ ተጫውተን እሱ የመጀመሪያውን የህዝብ ባሎን ዶር ተሸላሚ ነው፣ እኔ ደግሞ ሁለተኛው ነኝ ብዬ ልገልጽልህ እችላለሁ። አሁን የት ነው ያለ ነው? ኢንተርቪው የተደረገው በነገራችን ላይ በክሪዮ ሆቴል ውስጥ ፓሪስ ከተማ ውዱ መንደር አካባቢ ነው። ሰውነት እዚህ ነው። ግን ወደኋላ ልመልስህና እስቲ ላማዴሌን 16ኛው መንገድን፣ ሴቬን አፓርትመንትን፣ 5ኛው ፍሎርን እናንሳ። እንግዲህ እኚህ በሙሉ ዴምቤሌ ያደገባቸው አካባቢ መኖሪያ ቤቱ፣ አፓርትመንት ቁጥሩና ሁሉም ነገሩ ናቸው። ልጅነቴ አንድ ህፃን ልጅ እንደ ህፃን ልጅ ኳስ መጫወት የሚወድ አንድ ህፃን ልጅ ኳስ መጫወት የሚወድ ኳስ ብቻ ጓደኞቹን በየቀኑ ማግኘት የሚወድ እና አንድ ህልም ያለው እሱም ህልሙ ደግሞ ፕሮፌሽናል ኳስ ተጫዋች መሆንን ብቻ ያዘለ ነው። ይሄ ነው ባጭሩ። ከዛ ወደ ሌላ ሰፈር ግና መራኮ አቋረጠው። ከላማዴሌን ወደ ክሪዮ ማለት ነው። በፍጹም አንድ አይደለም። እንዴት? ሁለቱም ጋር እኮ ያው ኦስማን ዴምቤሌን ያለው። ምን ለማለት ፈልገህ ነው? አዎ ግን እኮ ተለቀ ብዬ ነው ስቀይር ጊዜን። ባህሪ አልተለወጠም፣ በእርግጥም ያው ነው። ግን እሺ ትንሹ ደምቤሌ በህፃንነቱ እዚህ ክሪዮ አሁን ዘመናዊ ስፍራ ቢገኝ ኖሮስ ብዬ በጠይቅህ፣ በመጀመሪያ ምግብ መኖሩን እጠይቃለሁ። ሳቅ እያለ ይሄንን መለሰ። እንግዲህ እዚህ የመጣሁት ባሎን ዶር ሽልማት ለማግኘት ነው። ከዚያ ውጭ ግን ትንሹ ደምቤሌ እዚህ ምቾት የበዛበት ስፍራ ላይ እንዴት ሊመጣ ይችላል? ትንሽ ጥያቄ የሚፈጥር ይመስለኛል ብሎ መለሰለት። ኮከብ መሆን ሴሌብሪቲ መሆን እንዴት ነው? ያስደስታል? ምን ጥርጥራለሁ። ግን እንዲህ ጋጋታ እንዳለው ደግሞ አላውቅም ነበር። አዎ ትልቅ ተጫዋች መሆን፣ በቻምፒየንስ ሊግ መጫወት እመኝ የነበረው ነው። ይህ ኮከብ የሚለውን ቃል እንዴት ታየዋለህ? ኮከብ እንግዲህ ይሆናልና እንጃ ብቻ ያስደስታል። በዚህ መቀጠል እጥራለሁ። ምንም የሚፈጠርብኝ ጫና የለም። በእርግጥ በመንገድ ላይ በምጓዝበት ጊዜ ብዙ ችግር አለ። አድናቂዎች ፎቶ፣ ፊርማ የመሳሰሉት ይጠይቁሃል። ኮከብ ስትሆን ደግሞ ይሄ ነገር በጣም የሚጨምር ይመስለኛል። በ2017 ላይ ከሌኪፕ ጋር በነበረ ቆይታ ላይ ያለ ምርጡ ተጫዋች ነኝ ለማለት አልደፍርም ብለህ ነበር። ዛሬ ይህንን ትላለህ? ምርጡ የዓለም ተጫዋች በጣም ትልቅ ቃል ነው፣ ግን ለእኔ ትርጉሙ አይከብድም። በየሳምንቱ ነገሮች ይለዋወጣሉና አንድ ሳምንት ጥሩ ከተጫወትክ አድናቆት ይመጣልሃል። በቀጣዩ ጥሩ ስለሆን ካልሆንክ ደግሞ በቃ ውርጅብኝ ይከተልሃል። አጠቃላይ እንግዲህ ሲዝን ላይ ግን ይኸው ጥሩ ስለሆንኩኝ ወይም ደግሞ ጥሩ ከሆንክ ሽልማት የምታገኝበት ሂደት አለ። ጋዜጠኛው ቀጠለ። አሁን ጎል አግቢን በመሆን እንግዲህ ተለውጠሃል። አዲስ ታሪክ ውስጥም የገባህ ይመስለኛል ማለት ይቻላል። በዚህ ረገድ ምንድን ነው የምታስበው? ትክክል ነህ። የቦታ ለውጦች ተከስተዋል። ሬን እያለሁ 2 እና 3 ጨዋታዎች የጀመርኩት በሳይድ በኩል ነበር በመስመር። ከዚያ በኋላ ግን ከአጥቂ ጀርባዎች ሆንኩኝ። ወደ ጎል ስትቀርብ ደግሞ ከሳይድ ጋር አንድ አይደለም። መስመር ላይ ስትጫወት 2 እና 3 ተጫዋቾችን ድሪብል ታደርጋለህ። ከዚያ ግብ ጠባቂው ጋር ትገናኛለህ። ስለሚደክምህ ኢላማ መጠበቅ የሚቸግርህ ጊዜ አለ። ሰማይ ላይም ትለቃለህ። በእኛ አባባል እንግዲህ አባዬ ቤት እንደምንለው ማለት ነው። ዶርትሙንድ ግን ይበልጥ አክስ ውስጥ ነበርኩኝ። ይበልጥ ቀላል ነው ለእኔ። በ7 ዓመት በባርሴሎና ቆይታዬ ደግሞ መስመር ላይ ነበርኩኝ ብዬ ነው ልገልጽልህ የምችለው። አክስ ውስጥ መጫወት ይበልጥ ይመችሃል? በሚገባ ነዋ። መስመር ላይ እኮ
ተለጥፋል ማለት ይቻላል። አክስ ውስጥ ግን ነፃነቱ ላቅ ያለ ነው። በተለይ እዚህ ፔጅ ውስጥ ሉዊስ ኤንሪኬ የበለጠ ነፃነቱን ይሰጠኛል። ነፃነቱን ደግሞ እኔ እፈልገዋለሁ። ሬን ውስጥ የጀመርኩት በዚህ መልኩ ነበር። በጣም የሚመቸኝ ፖዚሽን ይሄ ነበር ማለት እችላለሁ። መስመር ላይ ግን ተከላካዮችን ማለፍ፣ አሲስት ማድረግና ሌሎችም ጉዳዮች አሉት። ስለዚህ በፍጹም የተለያዩ ሁለት ቦታዎች ናቸው ልልህ እችላለሁ። ግን ሁሉ ለውጥ የመጣው እኮ የጓደኞችህን የተጋጣሚን ተጫዋቾች እንቅስቃሴ ላይ የምትወስደው ግምት የተሟላ በመሆኑ ወይም አንቲሲፔሽንህ ጥሩ ስለሆነ ይመስለኛል። ፎርስ 9 ላይ ይበልጥ ቦክስ አካባቢ ማንዣበብ ነው። በዚህ ላይ ብዙ ሩጫ የለም። ፍላንክ ተጫዋች ኮንክ የመሃል ተጫዋቾች ይበልጥ ይፈልጉሃል። ማግኘት የሚፈልጉት ደግሞ ፔናልቲ ቦክስ አካባቢ እንድትሆን ነው። 9 ቁጥር እስከሆንክ ድረስ ደግሞ ካንተ የሚጠበቀው ጎል ማግባት ነው። በዘንድሮ ውድድር ላይ ጓደኞቼ እኔን በእንቅስቃሴ በጣም ይፈልጉኝ ነበር። እኔም ኳስ በያዙ ቁጥር በመስመር መሃል በመገኘት እጠብቃቸዋለሁ። ፎርስ 9 እንደመሆኑም በርከት ያሉ ኳሶች እንቅስቃሴ ማድረግ ግዴታ ነው። ነፃ ሆነህ መቀበልም እንደሚገባህ ማሰብ አለብህ። በዚህ ፖዚሽን ላይ ቦታውን ስለለመድከው ለመልመድ ምን ያህልስ ድካም ነበረ? ያስቸግር ነበር? ከቡድን ጓደኞቼ ከአሰልጣኙ በርካታ መመሪያዎችን በመቀበል ነው በተቻለ መጠን ነፃ ስፔስን እየፈለግኩኝ ወደዚያ አምራለሁ። ከተከላካዮች ጀርባ አገኛለሁ። ቦታውን በደንብ አውቀዋለሁ፣ እወደዋለሁም። በዚህ ላይ በጣም ታክቲክ የተላበሰ ነው። ግን ቦታ በምትለዋውጥበት ጊዜ እኮ ቅድሚያ የምትመለከተው የተጋጣሚን ተጫዋች ነው ወይስ የራስን ተጫዋቾች? ጓደኞቼ ነው እንጂ በዚህ ምን መስራት እንደፈለጉ ይገባኛል። ለምሳሌ ባርኮሎ ኳስ ይዞ ወደ ውስጥ ሲገባ ወይም ደግሞ ድሪብል እያደረገ ወደ ቦክስ ሲያመራ ቀጥሎ ምን እንደሚያስብ አውቃለሁ። ደግሞ እርስ በርስም ቃላት እንለዋውጣለን። ምን እንደሚፈልግ እነግረዋለሁ። የተጋጣሚን ቡድን ተከላካዮች ለ15 ደቂቃዎች ካየን ከተረዳናቸው በኋላ የራሳችንንም ስራ በሚገባ መስራት እንችላለን። የሌሎች ቡድን አጥቂዎችን በአንድ ቦታ ላይ በተመሳሳይ የሚጫወቱትን ስለማየት ትጥራለህ፣ ትሞክራለህ? በተለየ ሁኔታ እንኳን አልከታተልም፣ ግን ባርሴሎና ውስጥ ከሜሲ ጋር ፎርስ 9 ሆኖ ሲጫወት አይቼዋለሁ። ቦታ አመራረጡ ድንቅ ነው። ብዙ ጊዜ የተጋጣሚ ተጫዋቾች ተከላካዮች እስከሚረሱት ድረስ ይደርሳል። ወክ ነው የሚያደርገው፣ ግን ኳስ እንደሚደርሰው በሚገባ ያውቋል። ታክስ ውስጥ ታገኘዋለህ፣ መስመር ላይም እንዲሁ ይሄዳል። ብቻ ስፔስ ያለበት ቦታዎችን በራሱ ምልከታ ያጤናቸዋል። አንዳንዴ በኦፍሳይድ ፖዚሽን ላይ ሆን ብሎ ይገባና ተከላካዮችን ካዘናጋ በኋላ በድንገት ወደ ውስጥ ገብቶ ኳስ ይቀበላል። ብልጥ ነው። ቦታው ብልጠትን በደንብ የሚፈልግ ነው። ይህንን አጫወቱን ለ7 ዓመታት በሚገባ ተከታትየዋለሁ። ዛሬ እኔም እንግዲህ ይህንን ለመተግበር በስፋት እየጣርኩ ነው። ከዚህም ሌላ እንግዲህ በ9 ቁጥር ቦታ ላይ ሃሪኬን ፍጹም የተለየ ተጫዋች ነው። በማድሪድ ደግሞ ኪሊያን 9 ቁጥር ቦታ ላይ እንዳለ አትርሳ። እነዚህን በተወሰነ መልኩ እከታተላለሁ። በፊት እንደ ድሪብለር ትልቅ ቦታ የተሰጠህ ነበር። ዛሬ ይሄ ግን ተለውጧል። በፍጹም ዛሬም በዚሁ እይታ ውስጥ መኖር እሻለሁ። ድሪብል በጣም ያስደስተኛል። ተመልካችን ማነቃቃትም እወዳለሁ። በእርግጥ አሁን በአዲስ ቦታ መጥቻለሁ። ሚናውም የተለየ ነው። ሉዊስ ኤንሪኬ ሁልጊዜ ከኔ የሚፈልገው ጎል ነው። እኔም እጥራለሁ፣ ያልከኝን ሁሉ ፈጽማለሁ በሚል ነው ሁሌ የምመለስለት። ከድሪብለር ወደ ጎል አግቢነት እንዴት መለወጥ ይቻላል ትላለ? እንደ ፖዚሽኑ ነው። የኔም ማጫወት ይቀያየራል። ፍላንክ ላይ ሆንኩኝ ድሪብል አደርጋለሁ፣ ሾዎችን አሳያለሁ። 9 ቁጥር ቦታ ከሆንክ ግን ይበልጥ ለቡድኑ ነው የምትጫወተው። ይበልጥ በቡድን ስራ ላይ እንጠመዳለን። ግን አንዳንድ ተጋጣሚዎችን በ5 እና በ6 ተጫዋቾች ለመከላከል ሲመጡ ስፔስ አለመኖሩን ከተረዳው የግድ ወደ ፍላንክ ደግሞ ሄድና ቡድኑን መርዳት፣ ክፍተቶችን መፈለግ አማራጭ አድርጋለሁ። በ2022 ላይ ካሪም ቤንዜማ እንዲህ ብሎ ነበር፣ በልጅነቴ ሳለመው የነበረውን ቤንዜማን አግኝቼዋለሁ። አንተ ጋርስ ይህ አባባል ይሰራል? ምንም ጥርጥር የለውም። በ2024-25 ሲዝን ያሳለፍኩት ድሮ ዓለም የነበረውን ነው። አሁን እኮ ሙሉ ነኝ ማለት እችላለሁ። አክስ ውስጥ ግራ መስመር ላይ በቀኝ በኩል ፓስ ማድረግ፣ ጎል ማግባት፣ ድሪብል ማድረግ፣ ስታይል መለወጥ እና የመሳሰሉትን ሁሉ ይችላለሁ። አሁን ሜዳ በገባህ ቁጥር ጎል ለማግባት ነው የምትገባው፣ ቡድኑን ለመርዳት ነው። ይህም ጎል በማግባት ፓስ በማድረግ ወይም ደግሞ እንግዲህ በመሮጥ ስፔስ ለመፍጠር በመጣር ሊሆን ይችላል። ይህ ደግሞ ኮቹ ሁልጊዜም የሚሰጠኝ መመሪያ ነው። ጎል ማግባት ብቻ ኦብጀክቲቭ አይደለም። በእርግጥ አንዱ ነው፣ ግን ቅድሚያ ቲም ወርክ ነው። ይህንን ሁልጊዜም ከሉዊስ ኤንሪኬ የሚመጣ ቃል መሆኑን ልነግርህ እወዳለሁ። ደግሞ የሚያሳልፍነው ሲዝንን ስትመለከት በቃ ኮቹ ልክ እንደነበር ትረዳለህ። ፍጻሜ 2 ኢንተርን 5-0 አሸነፋችሁ፣ ግን አንተ ጎል አላገባህም። ትንሽ ያበሳጨህ ይመስላል ይሄ። ኖ ፈጥኖ ነው የመለሰው። በነገራችን ላይ እዚህ ጋር ነው በፍጹም ኤምሬት ላይ እኮ አርሰናልን 1-0 ስናሸነፍ ያስቆጠርኩት እኔ ነኝ። ብቸኛዋን ለፍጻሜ ያመራንባትን ጎል ነው። ድንገት ያ ጨዋታ የሲዝኑ ምርጡ ጨዋታ ይሆናል ብለን ብናስብ እኮ ምን ማሰብ አይፈልግም። በእርግጥ ደብል ወይም ሃትሪክ ባልሰራም
ትልቁ ጨዋታ እንደነበር ግን ማሰብ አለብህ። ግን ሃትሪክ አልመህ ታውቃለህ? አዎ፣ በእያንዳንዱ ጨዋታ ሜዳ በገባው ቁጥር ዛሬ 3 ጎሎችን አገባለሁ እላለሁ። ሳቅ እያለ ነው ይሄንን የሚለው። በነገራችን ላይ ግን አንዳንዴ ደግሞ ምንም ሳታገባ ትወጣለህ። እንግዲህ እግር ኳስ አጠቃላይ ሂደት ነው። በዩቲዩብ ሃይላይት ላይ ዴምቤሌ ድሪብለሩ ነው ያለው ይመልሳል። እንግዲህ አጫወት ስታይሌን የሚለውጠው የሚጫወትበት ፖዚሽን በመሆኑ እንግዲህ ይሄንን እንደ አንተ ልትረዳው ትችላለህ። ካንተ የማይጠበቁ ለጎል የቀረቡ ቀላል ኳሶችን ስለምታባክን የመቀለጃ ምስል የደረስክባቸው ጊዜዎችም አሉ። እንዴት ነው ይሄንን የምትመለከተው? እንግዲህ ይተች ነበር በነገራችን ላይ ከሚስተው ኳስ ጋር በተያዘ ይገባኛል። ዘመኑ የሶሻል ሚዲያ ነው። ቀላል ስህተቶች ጎልቶ ይወጣሉ። እኔ ጨዋታዬን በመጫወት መቀጠል ነው ትኩረቴ። በመሰረቱ እኔ ጎል ለማግባት እንጂ ሆምዬ ሰማይ ላይ ኳስን አልለቀውም። ሁሉም እንደ አመለካከቱ ነው ብልህም ይቀለኝ ይመስለኛል። ጋዜጠኛው ቀጠለ። ውስጥህ ግን በእነዚህ ጉዳዮች ይነካል፣ ስሜት ይነካል። ችግሩ በእግር ኳስ ነገሮች በፍጥነት መጓዛቸው ነው። 3 እና 4 አስደናቂ ነገሮችን ፈጥረ አንድ ከተሳሳትክ በቃ በፊት ያረካቸው ሁሉ ነገሮች ገደል ይገባሉ። በፉትቦል ክሬዲት ብሎ ነገር የለም። ሁልጊዜም ቶፕ ሆነህ መቀጠል አይቻልም። ሲዝኑ በአዲስ መልክ ሲጀምር ሁሉም ነገር ደግሞ እንደ አዲስ ይጀምራል። ትልቁ የአውሮፓ ቻምፒየንስ ሊግ ዋንጫን አገኘ። በግልህ ደግሞ የኳስ ተጫዋቾች ትልቁ ሽልማትን ባሎን ዶርን አገኘ። እነዚህ ግዙፍ ሽልማቶችን በማግኘት በቀጣይ ሲዝን ጫና ውስጥ ይከቱሃል ወይም ደግሞ ሪስክ አለው ለመናገር ይቻላል? በፍጹም ይሄ ሊሆን አይችልም። እኛ ሁሌም ተወዳዳሪዎች፣ ተፎካካሪዎች ነን። ሁሌም ማሸነፍ ነው። በተለይ ደግሞ እንዲህ አይነቶቹ ግዙፍ ሽልማቶችን ከቀመስክ በኋላ ይበልጥ የመቀጠል ፍላጎት ያድርብሃል። ራብህን ሊያስታግስልህ አይችልም። ለፓሪስ ሴን ጀርሜን ገና ብዙ የምንሰጠው ነገር አለ። ክለቡ የገዘፈ ኦብጀክቲቭ ያለው ነው። እኔም ጥሩ ተፎካካሪ ነኝ። ከዚህ በበለጠ ብቁ ሆኜ መቅረብ እንዳለብኝ ይሰማኛል። ጨዋታዎችን ድል ማድረግ፣ ዋንጫዎችን መሰብሰብ ግድ ነው። ስለዚህ ከበፊቱ የበለጠ ተረባሃል ማለት ነው። አትጠራጠር። ዋንጫ ማታገኝ ከሆነ አትራብም። የጨዋታው ረሃብህ ከሌለ ደግሞ በሉዊስ ኤንሪኬ ወደ ተጠባባቂነት ትወርዳለህ። ከዚያ ደግሞ በአንተ ቦታ ሌላ ተጫዋች እንደሚመጣም ማሰብ አለብህ። ሌላው የዘንድሮ ኳሊቲዎች መካከል በህብረት እንቅስቃሴ ላይ የምታደርገው የምታከናውነው አግሬሲቭ የሆነ ፕሬሲንግ ነውና ይሄንንስ እንዴት ነው የምገልጸው? ኤንሪኬ ይሄንን ሁልጊዜም እንድንተገብር የሚሰጠን መመሪያ ነው። በተለይ ፊት ላይ ያለን ተጫዋቾች ሁሌ ከኤንሪኬ የሚሰጠን ጠበቅ ያለ ትዕዛዝ ነው። በእርግጥ ይህ ሁልጊዜ ይሳካል ማለት አይደለም። አንዳንድ ቡድኖች ፕሬሲንግ ሬዚስታንሳቸው ድንቅ ነው፣ ግን በአብዛኛው ይሳካልናል። ያልተሳካልንን መለስ ብለን በቪዲዮ ኮቺንግ ኮቹ ያሳየናል። እርማት እንድንወስድ ይደረጋል። ታዲያ በየጊዜው መሻሻሎች እያሳየን ነው። ፕሬሲንጉን የምንተገብረው እንደ ቡድን በመሆኑ ሁሉም አንድ አይነት አእምሮ ይዞ በመንቀሳቀስ ይህንን ይተገብራል። ይህንንም በቪዲዮ ታግዘን እየተለማመደን አሁን በጥሩ ደረጃ ላይ እንገኛለን። ለምሳሌ እኔ ብቻ ፕሬስ ባደርግ ከጀርባ የጓደኞቼ ካላደረጉልኝ አስቸጋሪ ነው። ስለዚህ የቡድናችን አንዱ ጠንካራ ጎናችን የጋራ ፕሬሲንጋችን ነው ልልህ እችላለሁ። ከአንተ ፕሬሲንግ ስኬት መነሻ በርካታ አሰልጣኞች ቡድኖች የፊት ተጫዋቾቻቸውን አጥቂዎቻቸውን እየጠየቋቸው ነው ይህንን እንዲያደርጉ የሚል ነገር አለ። ይህንን ታውቃለህ? በሚገባ አውቃለሁ። ኤኬቲኬ በሊቨርፑል ይህንን ነግሮኛል። ጥሩ ነው። አሁን ዘመናዊ እግር ኳስ ላይ አንድ ላይ ታጠቃለህ፣ አንድ ላይ ትከላከላለህ። በተለይ በዚህ ፕሬሲንግ ሲስተም ብዙ ጊዜ ሲሳካልህ በተጋጣሚ ሜዳ የመጨረሻ 20 ሜትር ላይ እንደመሆኑ ጎል የማግባት እድል ሰፊ ይሆናል። ይሄ እየታየ ነው ያለ ጥርጥር። ይህንን የባሎን ዶር ያገኘህ ዕለት የክለባቸው ኃላፊ ናሲር አልካላፊ በጆሮ አንድ ነገር ሲሉ ታይተዋል። ምን ነበር ያሉ? በእጅጉ ተደስተው ነበር። በዚህ ሁኔታ መቀጠል እንዳለብኝ ነበር የነገሩኝ። ለአሁኑ ሳይሆን እዚህ መድረክ ላይ እርሳቸው በቀጣይ ጉዳይ ላይ ነው ትኩረት የሰጡት። ይህንን አግኝተሃል፣ መድገም ትችላለህ፣ በዚህ ከቀጠልክ ለማለት ይመስላል ሐሳባቸው። ጋዜጠኛው ቀጠለ። የፓሪስ ሴን ጀርሜን ፕሮጀክት ሲጀመር በዘላታን ኢብራሂሞቪች ከዚያም ኔይማር፣ ሜሲ፣ ኪሊያን ምባፔ እያለ የፕላኔታችን በአንደኛ ደረጃ የተቀመጡትን ኮከቦች ቢያሰባስብም እቅዱ ግብ ላይ መድረስ አልቻለም ነበር። በተቃራኒው ግን ከአንተ ጋር ክለቡ ህልሙን ማሳካት ችሏል። ኖ በፍጹም ከኔ ጋር አይደለም። በጠቅላላ የቡድኑ አባላት ህብረት ነው ይህንን ሊፈጥር የቻለው። እኔ ብቻዬን ምንም የምፈጥረው ለውጥ የለም። ፒኤስጂ አሁን ቡድን ነው። እስቲ በዚህ ድል ውስጥ ሐኪሚን ተመልከት፣ ኑኖ ሜንዴዝን ውሰድ። ሌሎችም ቢሆኑ ጠቅላላ የቡድኑ አባላት ለስኬቱ እንደ ቲም በመንቀሳቀሳችን ስኬቱ ሊመጣ ችሏል። ይህ የባሎን ዶር ስኬት የጠቅላላ ቲሙ ስኬት ነው። አበቃ።